ድምቀቶች የኔ ማሮች ጭምር ብሎ ማለት ነው። የቱርክ አክተሩ ነው መጥቶልኛል። እኔማ በቃ ሰሞኑ የኔ ደስታ ነው፣ የኔ ቀን ነው፣ የኔ ቀን ነው። ቀይ ሳምንት ኡፍ ናቲ እንዶ ተባረክ፣ ናቲ እንዶ መድኃኒዓለም የሚጠብቅ የምር አኩርተህናል። እንግዲህ እስማርቷ ማለት ነው ከቀድሞዋ ጋር ምዕራፍ አንድ ብላ ወደ ቀድሞዋ ፍቅር ተመልሳለች። የኔ ሁለ ነገር ወይኔ! ኦማይ ጉድነስ፣ ኦማይ ጉድነስ! እንዴት አባቱ ነው ያማረባቸው! እንዴት አባቱ ነው ያማረባችሁ! የኔ ውዶች እንደው ልመርቃችሁ፣ መመረቅ እኮ አልችልበትም ውዶቼ። ፈጣሪ አይለያችሁ፣ ፍጻሜያችሁን ያሳምርልኝ። ወልዳችሁ ክበሩ፣ የምር ወልዳችሁ ክበሩ። ፈጣሪ ይሄን ፍቅር ማለት ነው አንድ ያደርግልን፣ ይሄን ፍቅር ያጣምርልን። ይሄን ፍቅር ወልዳችሁ እንድስሙ፣ እንድትከብሩ፣ እንድትደሰቱ፣ እንድትተሳሰቡ። አቤት አማርኛ ጠፋብኝ እኮ። ያድርግልን ውዶቼ፣ አሜን በሉ። እኔ በቃ የሄሉና የናቲን ፍቅር ማለት ነው ስጋዋጋ ስጠብቅ የነበረው ነው። ናቲ ኢትዮጵያን ከረገጠ በኋላ በቃ የእውነት በቃ ሪሊ ይሆናል ብዬ አመንኩኝ። አዎ አምኛለሁ 100% ማለት ነው። እና የኔ ድምቀት የኔ ሁለ ነገር ወደ ቀድሞዋ ወደ ማንነቷ ወደ ፈገግታዋ ወደ ኮንፊደንሷ ልትመለስልን ነው። የኔ ውዶች እንዴት ናችሁ? ደህና ናችሁ? እኔ ያለኝ እግዚአብሔር የተመሰገነ ይሁን ደህና ነኝ። ላይክ ሼር ሰብስክራይብ ያደረጋችሁ እኔ እታችሁን አበረታቱኝ። ሄልዬ እንግዲህ የኔ ማርት ማለት ነው አቤት ማማር፣ አቤት ግርማ ሞገስ፣ አቤት አያችሁ ግን አያችሁልኝ። ናቲ የሄሉ ድምቀት፣ ሄሉ የናቲ ድምቀት። ድስት ግጣሙን ምንድን ነው? ድስት ግጣሙን አጣ ነው ምንድን ነው የሚባለው? ወየ ወየ ደግነቱ እኮ ሄሉ ከማንም ጋር ትሆን ስማርት ናት። ለማንም ግርማ ሞገስ ናት ሄሉ። በቃ ለማንም ግርማ ሞገስ። የምሬን ነው ምላችሁ። ማን ላይ ሂዳ ራሱ በቃ ፎቶ ትነሳ ግርማ ሞገስ ነው እኮ የምትሆንላቸው። ግርማ ሞገስ ወይ አቤት ደስታ፣ አቤት ደስታ፣ አቤት ደስታ ውዶቼ። እንደኔ የተደሰተ ሰው አለ? እንደኔ በዚች ምድር ላይ ተደሰታል አሉ? በብዛትማ አሉ፣ በብዛት አሉ። እኔ በቃ ልቤ ቅቤን ይጠጣ ያለው ቅቤ ማለት ነውና በቃ እኔ ምንም የምናገረው ነገር የለኝም። በቃ ፈጣሪን ከመለመን በስተቀር ማለት ነው። ፈጣሪ አብሮ አንድ ላይ ያድርጋችሁ፣ ያዝልቃችሁ፣ ፍቅራችሁን እምር ድምቅ ያርግላችሁ፣ ያጣፍጥላችሁ። ከመጀመሪያው በላይ ፍቅራችሁ ብዝት ትርፍርፍ ይበልልኝ። እንግዲህ እንደነገራችሁን ከሆነ ያው ብዙ በቃ ምንም ነገራችሁም አለቀ። አብራችሁ ትሆናላችሁ ነው አለቀ። የምን እንደው ገና አይደላችሁም ብዬ ለምንድን ማወራው? ትሆናላችሁ አከተመ። ያውም ናቲ ኢትዮጵያን ረግጦ ከሄሉ ጋር አንድ ላይ ካልሆነ ታምር ነው። ይሄማ ታምር ነው። አንሰማህም ናቲ። ሄሉዬንም አንሰማም፣ ናቲንም አንሰማም። ከልስ ወደ ቀድሞቸው ተመለሱ። ምክንያቱም አንተ የራስህ ላይፍ የለም፣ እሷም ከነዛ ግመሎች ማለት ነው። ፈጣሪ ለአንተ ስላላት ይሄው አውጥቷት ማለት ነው። በባ ብቻውን ባለችበት ሰዓት አንተን አምቶላታል። ስለዚህ ማለት ነው ሁለታችሁም አንድ ትሆናላችሁ። እና ውዶች እየገባችሁ ለለለ በሉ መርቋት። ሄልዬ ወይ ሄልዬ ድምቀት ደግሞ እንዴት አባቱ ነው ያማረብሽ። ደግሞ ደግነቱ እኮ ከማንም ጋር ነው። በቃ ውበቱን ደፍተውብሽ ነው። በተለይ ደግሞ ናቲ ኦ ማይ ጉድነስ የድሮን ሳስብ ያሁኑን ሳስብ የድሮን ፎታችንን ያሁኑን ሳስብ ኢየሱስ ክርስቶስ። ለዚህ ነው ፈጣሪ እንደው አንዳንዴ ማለት ነው የልጅነት ፍቅር ከስንት አንዱን ነው እኮ የምታገኙ። ከስንት አንዱን በቃ ከስንት አንዱን እስከ መጨረሻ ድረስ የሚያዘልቃችሁ ማለት ነው። አያችሁ እቺ ልጅ ብዙ ነገር አይታ ገፍታ ታውቃላችሁ። ሄሎ ማለት ነው ከዛ ከእንዳልክ ጋር የለያያትን ምክንያት በደንብ አድርጋችሁ ታውቃላችሁ። ከኢንተርቪው ወዲህ ነው በቃ እንዳልክ በእርግጥ እንትን ይላል ነበር። ከኢንተርቪው እንዳልክ ኢንተርቪው ያደረጋት ለሱ ያላት ፍቅር በቃ አይኗ ላይ ለናቲ ያላትን ፍቅር አይኗ ላይ ነበበ። በቃ እቺ ልጅ ዞራ ከኔ ጋር ብትሆንም ወደ ናቲ ናት ምናምን ብሎ በቃ ሀሳብ ውስጥ ገባ። ከዛ በኋላ መጥፎ ነገር አደረገ እና መቼም ናቲን ከህይወታ አታወጣም። መቼም እንኳን እሷ ትቅርና እኛም ከህይወታችን አናወጣም። ናቲ ማለት ነው። ከናቲ ጋር ያሳለፈችውን ነገር እናቃለን። ኑ የሩታ ኦዲየንሶች፣ ኑ የአብሪሽ ኦዲየንሶች በደንብ አድርጋችሁ ታውቃላችሁ። አሁን ሄልዬ ከሌላ ገሶ ስትመጣ ተበታተነን እንጂ እንዳለ የናቲ ይሄ ሩታና የአብሪሽ ኦዲየንስ ማለት ነው ድሮ የነናቲና የሄሉ አድናቂዎች ናቸው ሙሉ ለሙሉ ማለት ነው።
እና አሁን ኑ ደመቅ ደመቅ እናድርግ። ሄልዬ ከቀድሞዋ ጋር ከቀድሞዋ ንጉስ ጋር ከቀድሞዋ ፕራንክ ወይኔ ፕራንካችሁ ናፍቆናል። ጀምሩት እንግዲህ አሁን ማለት ነው። ትንሽ 1 3 4 ቪዲዮ ማለት ነው ፍቅር ቪዲዮ ስለ ወደ ቀድሞ ፕራንካችሁ ተመለሱና እኛን እስቲ በፈገግታ በሳቅ ግደሉን እስቲ ውዶቼ። እውይ እናንተን ፕራንክ እኮ ወይኔ ፍቅር ነው እኮ ሲጀመር ፍቅር የሞላበት ማለት ነው። መከባበር የሞላበት ግልጸኝነት፣ መከባበር እና የኔ ፍቅሮች በቃ እኔ ደስታዬን መቆጣጠር አልቻልኩም። ማበዴ ነው። ወይዬ እንዴት እንዳማረባት እኮ ሄልዬ፣ የኔ አበባ፣ የኔ ድምቀት ናትዬ በቃ አገኘሃት። እንዴት እንዳማረባት አየክ? እንዴት ውብ እንደሆነች አየሃት? ሄልዬ ማለት ነው። የምር እሷን ብለን የመጣው እና ጊዜህን በደንብ ማርዘም አለብህ። ወይ ደግሞ ይዘሃት ሂድ ወይ ደግሞ እዚህ ሆኖ ከዚህ በኋላ እንድትለያዩ አንፈልግም ውዶቼ። መለያየት የለባችሁም ብላችሁ ኮመንት ጻፉ። በእነሱም እየገባችሁ በእኛም እየጽፋችሁ መለያየት የለባቸውም እና መለያየት የለባቸውም። ወይ ፕሮሰስ ትጀምር ይዛት እኛ ግን እንድትሄድ አንፈልግም። ምን ያረጋል ስደት ውዶቼ? እኛ ራሱ ተቃጥለናል። ምን ያረጋል? ምክንያቱም እዚህ መሰርታችሁ መለወጥ ትችላላችሁ። ምክንያቱም ሄልዬ ጀግና ናት፣ የምትለወጥ ልጅ ናት፣ ከዚህ በላይ ከፍ የምትናል። ስለዚህ ወጥራችሁ ስራችሁን ትሰራላችሁ፣ ከለስ ትለወጣላችሁ። እዚህ ሀገራችሁ ላይ ማለት ነው። ናትዬ የተመቻቸ ነገር ካለህ ማለት ነው። ናት የተመቻቸ ኑሮ ውስጥ የተመቻቸ ነገር ውስጥ ካለግ ይዛት ሂድ። ምክንያቱም ጥሩ ደረጃ ላይ ካለግ የተመቻቸ ኑሮ የምትኖር ከሆነ ይዛት ሂድ። ካልሆነ ግን ይሄ ነገር ማያዋጣ ጥሩ ነገር ካልሆነ ያለህበት እዛ ሀገር ላይ ያለህበት ነገር ጥሩ ካልሆነ ማለት ነው ወደ ቀድሞክ ማንነት ተመለስ። ስራውን ወጥረ ስራ ከሄልዬ ጋር ድምቅ ፍክት እያላችሁ ምክንያቱም ብትጣሉ ምንም ብትሉ ነገ ተመልሳችሁ የምትገናኙ ናችሁ። ምክንያቱም በደንብ ትተዋወቃላችሁ ከልጅነት እስከ አሁን ድረስ ማለት ነው። እና ብቻ እኔ በጣም ደስ ብሎኛል ውዶቼ ማሮቼ፣ የምር ደስ አላላችሁ? እኔ በቃ በፎቶ ቀለጥኩኝ እኮ በፎቶ ማለት ነው። እና ደስታው የኔ ነው። አዳሜ ተቃጣይ አዳሜ ማለት ነው። እርር ቅጥል በይ። ደግሞ እኮ አታፍሩም እኮ እሱ ስለመጣ ነው ብላችሁ ስም እየሰጣችሁ እንደፈለጋችሁ ብሎ መፍታችሁ ነው። ሚዲያዊ እናንተ ተጨመላለቁ። እኛ ምን አገባን? ሄልዬን ናትዬን ይዘን ወደ ቀድሞ አለቀ ደቀቀ። ከዚህ በኋላ ምድር ብትገለበጥ ናትዬ ሄሉ የናቴ አለቀ። ምንም ብትሉ ምንም ብታበቁ ምንም ብትሉ ግመልም ብጠሩ ማንንም ብጠሩ አለቀ በቃ። ተጣበቁ፣ ተገናኙ። ከዚህ በኋላ ማፊ ምሽክሌ ምንም ነገር የለም። በቃ በሄሉ ህይወት ላይ የለም። አለቀ። ከናቴ ጋር እኮ ተገናኘች ከለስ በቃ አለቀ። ተቋጭ። የሄሉ ፍቅር የሄሉ ምዕራፋን ተጀመረ። አለቀ። ከዚህ በኋላ ውዶች ማሮቼ እና በጣም ነው መወዳችሁ። ደስታዬ ልግለጽላችሁ ብዬ ነው። እንግዲህ ቪዲዮውን ስናይ ደግሞ እንሂድበታለን ማለት ነው። እና ውዶች ማሮቼ እወዳችኋለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔታችሁን አበረታቱኝ። በተረፈ ወዳችኋለሁ። ባይ